አላቅም የሰሙን ፖዚሽን አሁን ሲናገር ነው የሰማሁት። ግን ኦርቶዶክስ ነኝ ካለ ኮንፌስ አድርጎ የኦርቶዶክስን ፖዚሽን ሆልድ ማድረግ አለበት ማለት ነው። በወንድማችን ጉዳይ ላይ ማወራው በነገራችን በመመለሱ ደስተኛ ነኝ። መምህር ዳዊት እንዳሉት ሁሌም 1000 ጊዜ ወጥቶ ቢመለስም ቤተክርስቲያን እጇን ዘርግታ ከመቀበል ወደ ኋላ የምትልበት ምክንያት የላትም። የጠፋውን ከመፈለግ ወደ ኋላ የምትልበት ምክንያት ስለሌለ ማለት ነው። ስለዚህ በመመለሱ ደስተኛ ነን። ሁሌም ቢሆን ይመለስልን አንዱ ሐሳብ ነው። ነገሮች ፐርሰናሊ ባይሄዱ ብዙ ጊዜ እመርጣለሁ። በነገራችን ላይ ጋይ እንደው አይበለብኝ ክርስቶስ ይጠብቀኝ እንጂ መናፍቅ ብሆን ተነስቼ የሆነ መዝሙር ልዘምር አልችልም፣ አይገለጥልኝም። አንለስ ያንን መዝሙር ቀድሞ የማውቀው ካልሆነ በቀር ወይ ደግሞ ቀድሞ ስዘምረው ካልሆነ ካልኖርኩኝ በስተቀር ይገባ የረከሰ ስለሆነ ማለት ነው። ሰው ከአንደበቱ የተነሳ ይጸድቃል፣ ከአንደበቱ የተነሳ ይፈረድበታል። እና ባካችሁ ኮሜንት ላይ የምትጽፉት ሰዎች ስለ ፍቅር ሲወራ ልባችን ተነካ ትላላችሁ። ቤት ቀይራችሁ ስትሄዱ አንተ ርጉም፣ አንተ ርኩስ፣ አንተም ብሎ ኦርቶዶክስ ተተረገምክ አሁን እንዋደድ ስትሉ አልነበረም እንዴ? አይ እንደው ይሄ ሰው ያናደኝ ነው ትላላችሁ። ደግሞ ዘው ላይ ይሄ ያናደኝ ነው፣ ይሄ ዘው ጴንጤ እንደሆነ ቢሞት ምን አረገ? ይዳን እንጂ ነፍስ አይደል ሱስ እንዴ? ምንድነው ውደዱ መባባል ለእንደዚህ አይነት ነው እንጂ ታዲያ የሚወድህን ከወደድክማ ምኑን ነው? የሚወድህን ከወደድክማ መሐመድን በወደው ይወደኛል እኮ 4 ሚስት ይሰጠኛል። ጥሩ ነው። 4 ሚስቴን አቅፌ ቁጭ እላለሁ። 72 ደግሞ አለኝ። እናቴ ተንበሸበሽኩ ማለት አይደል? የሚጠላኝን ሰው ወድ ነው እንጂ ፍቅር የሚባለው እና ዝም ብላችሁ የአፍ ክርስትና አይኖራችሁ። ሁሉም እኔንም ጨምሮ ማለት ነው። እንደዛ መኖር የለብንም እና እንደዛ ኮሜንት ላይ የምትጽፉት ሰዎች ተረጋግታችሁ ጻፉ። የምትጽፉትን ነገር ወቁ። ሰው ሊሰድብም ሰው ሊሰብርም ሰው ሊጠግንም ይችላል። ተናገሩት ነገር እንደዛ ለማለት ነው። የተረገማችሁ እኔንም ሌላ ነገር አስወራችሁኝ። እሺ አናፖሎ ሀሳብ ካለ ተናገርና ጥያቄ እንቀበል። እሺ አይ ይሰማል ታላቁ? አዎ ይሰማል። መልካም ትንሽ የግል መሳለ የኔና የሱ የግል በግል ቀደም እንደገለጽከው አንተዋወቅም፣ በአካልም በመልክም እዚሁ ሚዲያ ላይ ነው እና ያገናኘን ደግሞ የቤተክርስቲያን ጉዳይ ነው እና የግል ችግር የለብንም በምንም ስለማንገናኝ ማለት ነው። እና ከመጣ ዋናው ፖይንት ከመጣ መልካም ነው፣ ደስ ይለናል። እንኳንኛ መላእክትም ደስ ብሏቸዋል ማለት ነው። እኛ ወደ ቤተክርስቲያን አስገቢና አስወጪም አይደለንም፣ ደስ ይለናል። ግን አሁን ምንድነው ዝም ብሎ እንደው ይቅር ለመባባል ምናምን ሳይሆን ከልብ የሆነ አመጣጥ ቢሆን መልካም ነው። ነገም እዚህ ሚዲያ ላይ ይቅርታ ያው በጣም ረክሷልና ዛሬ ይቅር ተባብሎ ከሳምንት በኋላም ከ3 ቀን በኋላም ረገጣ ጥሩ አይደለም። ቤተክርስቲያንን ሊያስነቅፍ የሚችል ነገር ባለማድረግ አገልጋዮችን በማክበር በተለይ እዚህ ሚዲያ ላይ ጊዜያቸውን ሰጥተው ለቤተክርስቲያን ካላቸው ፍቅር ማለት ነው ጊዜያቸውን ሰጥተው እያገለገሉ ያሉትን የሚያስቀይሙ ነገሮች ካሉ እንኳን በውስጥ ማድረግ ይቻላል። ወይም ደግሞ እናንተ ባንግባባ ለምሳሌ ያው እዚህ ጋር ዲያቆን ዳዊት አለ ወይ ክርስቶፎሮስ ጸግሽ ብሩኬ ባንዳቸው በኩል ልጠይቅህ እችላለሁ። ዝም ብሎ ላይቭ የከፈቱ አሁን ሌላ ቤተ እምነት ስለሆነ ብዬ ነው እንጂ ከትላንት ወደ ራሱ ያደረጋቸው ነገሮች አሉ እና እንዲሁ ለርቅ የሆነ ደስ ይላል። እንትኑ ያለው ስፕሪት ደስ ይላል፣ እኔም ደስ ይለኛል። ግን
አሁን እዚህ ጋር ተነጋግረን ማለት ነው። ከዚህ በፊትም ባየሁት ከሰዓት በኋላ ወይም ጠዋት፣ እሱ ብቻ ማለት አይደለም፣ ሰሙን ሜንሽን ማድረግ አይደለም፣ ሌሎች ብዙ አሉ። ሪደንደንት የሆነ ነገር አለ፣ በጣም የሚያሰለች ማለት ነው። እንደዛ ከሚሆን እኔ አይ ፕሪፈር ስታንድ ቢኖረኝ እና ያንን ሰው በሞግተው በቃ ስለሚረክስ ማለት ነው። እና ትላንትና እንደውም ሜንሽን ማድረግ ይኖርብኛል መምህር በረከትን የሆነ ቤት ላይ ፕሮቴስታንቶቹ ቤት በነበረ እንትን ቪዲዮ አይቻለሁ። እና እኔ እንደዛው ነገም እንደዛ ቢሆን መናገር አይቀርም፣ መጣላታችን አይቀርም። ስለዚህ ከመጣም ዋናው መምጣቱ ነው። ከዚህ በፊት የነበሩ ነገሮች ደግሞ አስተካክሎ ቢመጣ በጣም ደስ ይለኛል። ከዛ ውጭ ግን ከኔ ጋር ምንም አይነት ፐርሰናል እንትን የለውም። ይቅርታ ልጠይቀው እችላለሁ። ያው ይቅርታ ሰሙ፣ ግን እኔ ይቅርታ እንዲጠይቀኝ የምፈልገው ምንም አይነት ነገር የለም እዚህ ሚዲያ ላይ እኔ ከማንም ጋር የግል እንትን ስለሌለኝ ማለት ነው። እና ከዛ አንፃር ይታይልኝ ታላቁ አይተነዋል እኮ እኛማ አይተነዋል። ግን ምንድነው እንትኑ ነው አሁን ብቻ ግን ብላችሁ ኑሩ፣ በህይወት ኑሩ። እዚህ ያለው ነገር ለሚያስተምረው ሰው እንኳን እንደው ትንሽ ዋጋ ቢሆን እግዚአብሔር እንደው እቺን ስራ ብሎ ቢቆጥራት እንደ ድንገት እንደምታውቁት በኋላ ሲመጣ ክርስቶስ ሲመጣ ስንት ሰው አስጠምቀሃል? ጥያቄ አይደለም፣ አይመለከተውም። 1 ሚሊዮን ሰው ልታስጠምቅ ትችላለህ። ግን በህይወት ከሌለህ በስተቀር በክርስቶስ ካልሆንክ በስተቀር በኋላ መጥቶ በሰማያዊ ንጉስ ፊት ሲቆም ቲክቶክ አገልግሎት የሚባል ነገር የለም፣ ያ ጥያቄ የለም። እዚህ ላይ ያረከው ነገር እዚሁ ነው የሚቀረው። አባት መምህር ሁን፣ አስተምር፣ አስጠምቅ፣ ምን አርግ እዚሁ ነው የሚቀረው። በኋላ ሲመጣ የሚጠይቅህ ጥያቄ የታወቀ ነው። እና ጥሩ ስራ እንስራ ሁላችንም ነው። አሁን እዚህ ላይ ያለውን ኢንቨስት ዳቱኑ በጣም ኢንቨስት ዳቱኑ ላይክ ሙሉ ህይወታችሁ እዚህ ላይ አይሁን። ሁሉንም ማለት ሳይሆን እዚህ ላይ ያለ ነገር ማለት ነው። እና ሰሙ ብዙ ጊዜ እኮ ተነግሮታል። የዛሬ 3-4 ዓመት ምንት እዚህ ላይ አንዴ ከያሬድ ጋር ስናስጠርቀው፣ አንዴ ከእንትና ጋር ስንት ነገር እኮ ነበር። እንግዲህ ሰው ተፈጥሮ ከሆነ ምን ታደርገዋለህ? ምልተተዋለህ እንጂ ይሄ ነገር ከዚህ በፊት እኔ ቤትም ተወርቶበታል፣ እዛ ቤትም ቤቶች ላይ ተወርቶበታል። ግን አልሆን ካለ እዛው ባለቤቱ የያዘው። እኛም ፈልግህም የሚል ኮሜንት አይቻለሁ ቅድም ዝቅስ። አንተ ማን ፈላጊ ያረጋህ ሲጀመር? እውነቱን ለምናገር ክርስቶስ ልጅ የሚለውን ሰው አንተ አልፈልግህም ማለት አትችልም። አንተ ተፈላጊ እሱም አይፈልግ። ማን ያረ በምን ሚዛን ተመዝነህ ነው አሁን አንተ ራስህ? እንዴት የትዕቢት ንግግር ራሱ እንደውም መቤት ነው ታለም ያናድድ። እኛም ፈልገው ማናችሁ እናንተ? ያልተረገጠ ሰው አለ እንዴ? አሁን በሰሙ ማንም እኮ የለም። እኔም እግዚአብሔር ይመስገን እኔን ተናግሮኝ ያወቅም ቢሆን ተናግሮኝ ቢሆናል እኔ እንጃ። እዚህ ያለው ነገር ብዙም ስለማይልከታተለው አልሰማም። ግን አንዱ እዛ ላይ እንፈልገዋለን፣ አንዱ እዚህ ላይ አንፈልገው። ቤተክርስቲያን ላይ ዳኛ አርጎ ያስቀመጠን ማንም የለም። ለሙስሊሙ እንደምትሰብከው ይሄን ልጅስና ብትለውም ችግር አለው? ምንም የለውም። እና ፍቅር ይኖራችሁ ነው ሮዞሮ። ፍቅር ሳይኖራችሁ ወዲያ አትበሉ። እሺ መምህር ዳዊት፣ ዶክተር ዳዊት፣ ዲያቆን ዳዊት እኛ በስንት ማዕረግ እንጥራ? እዳ ገባን።
ሰላም ሰላም፣ እንዴት አለ ወንድማችን? ሁላችሁንም ሰላም ብያለሁ። ምናልባት መጨረሻ ላይ የተነሳውን የሰሙ ጉዳይ ቅድምም ሚዩት ክርስቶፎሮስ ሚዩት አይደለም፣ እኛም አብረን ብንበላ ደስ ይለን ነበር። ግን እንግዲህ ይቅርታ ሚዩትም ሆኖ እንትን ይላል ለካ ሚዩት ነው የሚታይ። ችግር የለውም። እና ከአንድ አባት ጋር ነበርኩ ላስት ዊክ እና እንደዚሁ አንድ ችግር ተፈጥሮ ይሄ ሰውዬ እንደዚህ እኮ ነው ምናምን ስል እንደው በጸባይ ከአንድ ሰውን ከቤተክርስቲያን ታወጣለህ ወይ አሉኝ። እና ጸባይ ካናት ቢ ሜዠርመንት የአንድ ሰውን ጀጅ የምናደርግበትን መንገድ ማለት ነው። ጸባዩ ያስቸግራልና እና ወት አንድ ሰው በቃ መጥፎ ጸባይ ካለው ተሳዳቢ ሊሆን ይችላል፣ ሰካራም ሊሆን ይችላል፣ የሚሰርቅ ሌባ ሊሆን ይችላል። እሺ እንደን ወት ነው ጥያቄው። ችግር ነው? አዎ ችግር ነው። ግን እንደን ወት አድረስ እናደርገው? ኖ ዊ ኒድ አድረስ በት እንደን ወት ነው ጥያቄው። እና አንድ ሰው ጸባዩ ከባድ ነውና የሚለው እንትን አይደለም። እምነት ላይ ግን ቀልድ የለም ነው፣ ጨዋታ የለም። እምነት ላይ ምንም አንድ ፐርሰንትም ኮምፕሮማይዝ አናደርግም፣ የእምነት ጥያቄ ሲነሳ ማለት ነው። እና እንግዲህ እውነቱን ለመናገር እኔ አላቅም የሰሙን ፖዚሽን አሁን ሲናገር ነው የሰማሁት። ግን ኦርቶዶክስ ነኝ ካለ ኮንፌስ አድርጎ የኦርቶዶክስን ፖዚሽን ሆልድ ማድረግ አለበት ማለት ነው፣ ሃይማኖት እስከሆነ ድረስ። ከዛ በኋላ ለማስመሰል ነው፣ የእነሱን እንትን ለማድረግ ነው፣ ኢንፎርሜሽን ለማውጣት ነው እየተባለ የፕሮቴስታንትን አስተምሮ መውሰድ አይቻለ። ዩ ካንት ዱ ዛት፣ ዩ ካንት ፕሌይ ዛት። እና እንትን ማድረግ አለብን። መመለስ ደግሞ ከሆነ ስንት ጊዜ ነው? አንድ ሺህም ጊዜ እየወጣ ቢመለስ 1000 ጊዜ መቀበል ግዴታ አለብን እንደ ኦርቶዶክስነት ማለት ነው። ይሄ ማለት ግን ያው መጽሐፍ ቅዱስ እንደሚለው የዋህ እንደ ርግብ ብልህ እንደ እባብ ነው እና በብልህነትም መያዝ አንዳንድ ነገሮችን ያስፈልጋል። ግን ኤኒዌይ አሁን ብዙ የምንነጋገርበት ቶፒክም አለን ይሄን ሰሞን ዲያቆን ታላቁ እንደሚያውቁት እና ባለቀድምም ዲስከስ እያደረግን ነበርና እኔ አሁን በቃ ፕሮቴስታንቱን ሰፖርት ላደርጋቸው ነው። አሳዘኑኝ ትንሽ ይህን ሰሞን፣ እውነቴን ነው የምለው። እና በመግፋት ነው ሰፖርት የሚያደርጓቸው። ሞትን ማጣት እርዳታ ነው። በእውነት አሳዘኑኝ ይህን ሰሞን እና የሚናገሩት ነገር ራሱ ጠፍቶባቸው የዛሬ 3 ዓመት ዲያቆን ታላቁና አኬ እኮ ተከራክረዋል ምናምን ሲሉ አሳዘኑኝ ከልቤ ማለት ነው። እና ወይ በቃ ከስር እንደው የታምረ ማርያም ጉዳይ ማንሱ ምናምን ትንሽ ነው የቀረኝና አሳዘኑኝ። የሚሉት ነገር ራሱ ጠፋባቸው ማለት አሁን ያለው ነገር በጣም ያስደነግጣል ጉዳዩ ማለት ነው። አንዱ ይነሳና አብና መንፈስ ቅዱስ አጋንንት ማውጣት አይችልም ይላል። እሱን ሆ ብሎ ሰው ሲነሳ በኋላ ይነሳና ወልድ መለኮቱን በዚህ ዓለም ላይ አክቲቬት አላደረገውም እስከ መስቀል ድረስ ይላል። እንዲህ በቃ በየተለያየ እንትን ይላል እና አንዱ የአንዱን እምነት አጋንንታዊ ነው ሲል ከዛ በኋላ በቃ የሚገቡበት ቦታ ስላጡ ምን ማለት ጀመሩ? የዛሬ 3 ዓመት እኮ ቪዲዮ አለ እንደዚህ ተከራክረዋል እኮ ምናምን እና አሳዘኑኝ። የእውነት ከልቤ ማለት ነው የእውነት አሳዘኑኝ። እና እንደው እንዲታረቁ በቃ አንዳንድ ጊዜ እየገባንም ታብታብ ብናደርግ በቃ ሼር ብናደርግ ቪዲዮዎቻቸውን አሳዘኑኝ። እውነቴን ነው የምለው። መሄጃ የለማ ላይክ ኢትስ ጀስት እንትን አቅማቸው ታየ፣ ተፈተነ፣ በቃ 0 ማይነስ ሆነዋል። እና አይ ዶንት ኖ እንግዲህ ምን ማለት እንዴት መርዳት እንችላለን እነሱን ሞራል እንደው ትንሽላቸው ሀሳቦት እኔ ገብቶኛል። አሁን አንድ ሰው ረዳ የሚባለው ከሞት ሲያተርፍ ብቻ እኮ አይደለም። አንድ ዳኛ እውነቴን
አንድ ዳኛ በጣም ሞት የሚገባ ወንጀል ሞት ከተፈረደበት የሞት መንገዱን መምረጥ ራሱ ለዳኛው ምህረት ነው። በመርዝ ይገደል ካለ በጣም ሊሰቃይ ነው። አይ በቃ አንገቱን ቆምጣችሁ ጣሉት ካለ በአንዴ ጸጥ ይላል፣ ገላገለው ማለት ነው። ምህረት አድርጎለታል። ከሞት ባዕድ ነው ቶሎ እንዲሞት ማድረጉ ራሱ አንድ ምህረት ነው። እውነቴን እንዴ በጣም እኮ አሁን ያለው ነገር እኮ ጥሩ አይደለም እና የሚይዙትም ነገር ነው ያጡት። እውነቴን ነው የምለው የሚይዙትም ነገር እና ማለት ብዙ መልስ እኮ አያስፈልገውም። አንዳንዶቹ የሚነሱት ጥያቄዎች ለምሳሌ መጽሐፈ ሚላድ ላይ ምናምን እያሉ በቃ ሚስ ኢንተርፕሬት ሚስ ኢንቮክ ምናምን እንደዚህ እየተደረገ ነው። ምክንያቱም ሌላ ማምለጫ ስለሌለ ማለት ነው። ይሄ ሁሉ እንግዲህ እንትንም ቪዲዮ ሰርቼበት ነበር። አንድ አባት ስላሴ ጾታ አላቸው ወይ ብለው በቃ ቤተክርስቲያንን ጠይቅ ያለው አስተካክል ያለው አሉ። የሚጠየቅ አካል እንዳለ በዛ ግን አየን ማለት ነው። የኦርቶዶክስ አሰራርን ፕራክቲካሊ ተማርን ሁላችንም እና ይሄ ራሱ በቃ they're uncomfortable with what's happening anyway። ምናልባት ቅድም የሰጠነው ምሳሌ ሰምተዋል ዲያቆ? አልሰማውም። እዚህ ምን አለ መሰለህ አንድ ትልልቅ ግቢዎች ላይ በአጥሩ ዙሪያ አንዳንድ ሰዎች ይኖራሉ። ኬንዳ ምናምን ነገር አስቀምጠው ማለት ነው። እና እነዛ ያው በእንትኑ ምንም አይነት ክፋት ባይኖርበትም የዚህ ግቢ ባለቤት የተረገመ ሰው ነው። ውስጥ ጣዖት ያመልካል። እንዲህ ብዙ ሚስት አለው። እንዲህ ያለ ያወራል። አልፎ ያጅ እንዴ ገብተህ አይተሃል ወይስ ዝም ብለህ ነው እንደው የምትተነተን ውስጥ ስላለው ነገር ሲሉት፣ ኧረ እኔ ውስጥ ስላለው ነገር ማውቀው ነገር የለም ብዙ ኢንፎርሜሽን የለኝም። አዎ ፕሮቴስታንት ማለት እኮ ነው። እውነቴን ቤተክርስቲያን እንዲህ ናት ይላል። አይተሃል ሲባል የለም እና እነዚህ መርዳት ካሉስ ቤቱን አፈራርሶ ደሰስ ያለሽ ጎጆ መስራት ወይ ወደ ግቢው መቀላቀል ነው መርዳት እነዚህን እንጂ እዚህው ሀሜታቸውን እንዲቀጥሉ ማድረግማ እነሱን መግደል ነው። እውነቴ አይ ለቀልድ ለጨዋታ ነው እንጂ እኔ ምን ማለቴ ነው ሲሪየስሊ የምንወስደው ነገር አይደለም። ለምሳሌ አንዳንድ ሰሞን ጥያቄ ሲያነሱ ኢንተርቴን የሚደረጉ ፖይንቶች ነበሩ፣ ሲሪየስ የሆኑ በቃ ላይ ይሄንን መልስ እንሰጣለን የምንላቸው ጉዳዮች ነበሩ ማለቴ ነው። ለምሳሌ እነ ዳዊት ሉትራን አንድ ሰሞን ሞክረው ነበረ በአብዱን ጉዳይ በምናምን በቃ የሆነ ነገር አለ ብለው ማለት ነው። እና however like wrong information ቢሆንም ግን በቃ like መልስ ነገር እዛ ላይ የሆነ ነገር እናቀርብ ነበር። አሁን ግን ያለው ጉዳይ seriously የሚወሰድ ነገር አይደለም ለማለት ፈልጌ ነው። it's not like it's not a real question አይደለ? like it's not serious ነጥብ አይደለም እዚህ እንትን የሚደረገው ማለት ነው። አሁን ይሄን ሰሞን የሚነሳው instead ልወድቅ ነውና ግራብ ማድረግ የምችለውን ነገር ግራብ ላደርግ ነው። you see what I'm saying? like let me just say anything before I fall. ሶስት አማልክትን ታመልካላችሁ፣ ስላሴ እንትን እጅ አላችሁ፣ እናንተ ተጣላላችሁ ምናምን አትስማሙም። ይሄ ሁሉ የሆነ ሪል አይነት ጥያቄ ሳይሆን በቃ ቢፍ ከመውደቀኝ በፊት የምፈልገውን ነገር ልበል ለሚገረወይ ውደት ነው። አሁን ያለው ፖይንቱ እሱ ነው ማለት ነው። አረጋውቶኛል፣ ተረድቼዋለሁ። የባለቅኔ ወግ እኮ ከባድ ነው እና ሰው ሚስ አንደርስታንድ እንዲያደርግ ብዬ ነው። እሺ እግዚአብሔር ይስጥልን እንዲያቆም በኋላ ሀሳቦትን እንቀበላለን። ጸግሽ አለ ጸግሽ ሰላም በለን ሀቢቢ። እንዴት ናችሁ? ሁላችሁንም መምህራን ዲያቆናት እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሀሳቤን ልቀጥል? ይቀጥሉ። እንደ እርስዎ ከተከልካዮች እንደማይሆኑ የታወቀ ነው።
አይ ጓ ብለን መጥተን ያው አቀዘቀዛችሁን ብዬ ነው። አይ በወንድማችን ጉዳይ ላይ የማወራው በነገራችን በመመለሱ ደስተኛ ነኝ። መምህር ዳዊት እንዳሉት ሁሌም 1000 ጊዜ ወጥቶ ቢመለስም ቤተክርስቲያን እጇን ዘርግታ ከመቀበል ወደ ኋላ የምትልበት ምክንያት የላትም። የጠፋውን ከመፈለግ ወደ ኋላ የምትልበት ምክንያት ስለሌለ ማለት ነው። ስለዚህ በመመለሱ ደስተኛ ነን። ሁሌም ቢሆን ይመለስልን አንዱ ሀሳብ ነው። ነገሮች ፐርሰናሊ ባይሄዱ ብዙ ጊዜ እመርጣለሁ። በነገራችን ላይ ሀሳቡ ላይ ብዙ ጊዜ መሞገት የምፈልገው ብዙ ጊዜ ሀሳቡ ላይ እንጂ ሰውየው ላይ ባላተኩር ደስ ይለኛልና የወንድማችን ጉዳይ ችግሩ የጀመረው በነገራችን ላይ መናፍቅ ሆነ በሚልበት ጊዜ አይደለም። መናፍቅ ሆነ የተባለበት ሰዓት ላይ የእነሱን መዝሙር አብሮ እየዘመረ ማየታችን ነበር። በእውነት ለመናገር መጀመሪያ አስገረመ ነበረው። እኔ አሁን ጸጋዬ እንደው አይበልብኝ ክርስቶስ ይጠብቀኝ እንጂ መናፍቅ ብሆን ተነስቼ የሆነ መዝሙር ልዘምር አልችልም፣ አይገለጥልኝም። አንለስ ያንን መዝሙር ቀድሞ የማውቀው ካልሆነ በቀር ወይ ደግሞ ቀድሞ ስዘምረው ካልኖርኩኝ በስተቀር ብድግ ብሎ መዝሙር አይገለጥልኝም፣ መናፍቃንን መዝሙር። ስለዚህ ችግሩ የነበረው ብዬ ማስበው እኔ መጀመሪያውኑ ወንድማችን ኦርቶዶክስ እንዳልነበረ ያሰብኩትኝ። ለዛ ነው እና አፖሎጀቲክስም ጭምር በደንብ አድርገው ሀሳቦችን ሲያነሱ የነበሩት ለዛ ነው። ስለዚህ ችግሩ ያየነው የዛን ጊዜ ነበር። ብድግ ብሎ በዛኑ ቀን ጌታ ተቀበልኩኝ ብሎ መዝሙሮች መዘመር ተጀመሩ። ሰው ጥያቄ ነበረው ሃው እንዴት እንደዚህ ሆነ ነው። ሰው ተነስቶ እንዴት ነው የመናፍቃንን መዝሙር ሊያዳምጥ የሚችል? እንዴት ነው የመናፍቃንን ማዳመጥ አይደለም በእርግጥ መዘመር የሚችለው ግጥሙን ሳይሳታት ዜማውን ሳይሳታት ከነሱ ጋር መዘመር የቻለው እንደምን ያለ ነው? ጥያቄ ጀምሮ ከዛን ጊዜ ነበር። ስለዚህ ይህ ሰው እውነት በእርግጥ ነበር ወይ ኦርቶዶክስ በእርግጥ ለነሱ የሚጫወት ነበር ወይስ እኛ ውስጥ ቁጭ ብሎም እንደምታውቁት በትችቱ ክሪቲክ በማድረግ ክሪቲክ ብቻ አይደለም ፐርሰናሊም ጭምር የሚሄድ ወንድም ነበርና እውነት ቤተክርስቲያን ላይ ተቀምጦ ለነሱ የሚሰራ ሰው ነበር? ምክንያቱም ሁሌም ቢሆን ሰሙን ነው ብዙ ጊዜ መናፍቃን አብነት አድርገው የሚያቀርቡት። ይሄው የእናንተ ሰው እኮ ይሳደባሉ፣ የእናንተ ሰዎች እኮ ተሳዳቢ ናቸው የሚለውን አብነት አድርገው የሚያቀርቡት እንደሱ አይነት ያሉ ሰዎች ነበሩ። እሱ ምንድነው ለነሱ የሚሰራ ነበር ወይ? ሁሌም ቢሆን ሲሳደብ የነበረው ለነሱ ርዕስ ወይ ደግሞ ቅንጥጣቢ እንዲሆን ነበር ወይ ተቋርጦ የሚለቀቅ ቪዲዮና? ስለዚህ ሐሳቡ ችግራችን የጀመረው የዛን ጊዜ ነበር እውነት ለመነጋገር። ስለዚህ ያንን ነገር ያዝልኝ፣ እንዴት ሊዘምር ቻለ፣ እንዴት መዝሙር ሊገለጥለት ቻለ የሚለው ነበር። አሁን ወንድማችን እንዳለው ተመልሻለሁኝ አለ። እንኳን ወደ ቤትህ ሁሌም ቢሆን እንኳን ወደ ቤት መጣ፣ እንኳን ወደ ክርስቶስ እቅፍ ተመለስክ። ግን አስቀድመህ መናፍቅ ስትሆን ወደ ምንፍቅናው ስትሄድ ቀለሜ ጋር የፕሮቴስታንቱን ሻሃዳ ይዞሃል። ስለዚህ ወደ ቤተክርስቲያን ስትመለስ አሁን የሰማነው እውነት ለመናገር ቀድሞ ተናግራቸው ከሆነ አላቅም ካንተ ጋር ያለውን ከታላቁ ጋር ያለውን ነገር ምክንያቱም በውስጥ እናወራ ነበር ስላለ ማለት ነው። ስለዚህ አስቀድሞ ተመልሶ ከሆነ እሰየው። ነገር ግን ዛሬ ከተመለሰ ግን እንደምታውቁት ነው ሰው ዝም ብሎ ተነስቶ ተመልሻለሁኝ አይባልም። በቤተክርስቲያናችን የራሱን የቻለ ቀኖና አለው። ሰው ምንፍቅና ገብቶ ሲመለስ የራሱን የቻለ ስርዓት አለው። የራሱን የቻለ መመለሻ አለው። ደግሞ በአደባባይ የካደውን ነገር በአደባባይ ደግሞ ይቅርታ ሊጠይቅበት በአደባባይ እንዲህና እንዲህ ሆኜ ነበር እንዲህና እንዲህ ብዬ ነበረ፣ ስለዚህ አሁን ይቅር በሉኝ፣ ይሄ ወደ እናቴ እቅፍ ተመልሻለሁኝ ሊል ይገባል እንጂ አሁን ተመልሶ በክርክር መሃል ላይ ተመልሻለሁኝ ቤቴ ነኝ ቢል ያልተፈቱ ጥያቄዎች ይኖራሉ። ምክንያቱም ትናንትና በስቲያም መምህራን ሲሳደብ ነበር የሚል ነገር ስላለ ማለት ነው። እንደዚህ ከሆነ በደንብ ልናየው የሚገባ ነገር ነው። እውነት ነው፣ እንኳን ተመለሱ፣ እንኳን ወደ ክርስቶስ እቅፍ መጡ። ግን አመጣጡ እንዴት ነው? በቃ ዝም ብሎ ሻሃዳ እየያዙ ከወጡ በኋላ ሲመለሱ ተመልሻለሁ ነው የሚባለው? ቤተክርስቲያን ቀኖና የላትም? ሰው ከምንፍቅና ሲመለስ የሚሰጠው ቀኖና በቤተክርስቲያናችን የለም? ዝም ብሎ ነው የሚታወጀው? በቃ ተመልሻለሁ ነው የሚባለው? እንዲህ አይነት ነገሮች የቲክቶክ ቀልድ አይሆኑም ወይ? ስርዓተ ቤተክርስቲያን በራሱ ማውረድ አይሆንም ወይ? እውነት ነው ይመለስልን። ሁሌም ቢሆን ቤተክርስቲያን እጇን ትዘረጋለች። የጠፋው እንዲመለስ ሁሌም ጸሎቷ ነው። ግን አመላለስ ቤተክርስቲያን ነው የላትም ወይ? ዲያቆናት ያውቁታል። ቤተክርስቲያን የሚፈጸም ስርዓት የለም ወይ? ቀን የሚጸለየው ጸሎት የለም ወይ? ይሄ ተሟልቶለት ከሆነ እሰየው። አሁንም ቢሆን እንኳን ደህና መጣ። ግን ድንግጥ የሚያስብል ነገር ሲሄድም ድንግጥ አስባለ ሻሃዳ ያዘ ሲባለ መናፍቃኑ ጋር አሁንም ተመልሶ ተመልሻለሁኝ ሲልም ድንግጥ ነው ያስብለው። እንዴ ምን ነው? ቤተክርስቲያን የስርዓት ቤት ነች።
ቤተክርስቲያን ሁሉን ነገሯን ለሚሄደውም ለሚመጣውም ቀኖና ሰርታላት ያስቀመጠች ነገር ነው ያለችው። ደግሞም ከክህደት ሲመለስ ሰው ደግሞ የራሱ ቻለ ስርዓት አለውና ይሄ ነገር እንዴት ነው የሚለውን ነገር እኔ ታላቁ ጋርቷችሁ ከሆነ ጥሩ ብትነግረን አሪፍ ነው የሚሆነው። ከዛ በተጨማሪ ቤተክርስቲያን የንስሐ የራሱ ቻለ እንትን አላት አይደል? የበደለውን ክሶ የሰደበውን ይቅርታ ጠይቆ ነው። እንደምናውቀው ደግሞ ያልተሰደበ አላቅም መድኃኒዓለም የሚያውቀው እኔ ሊሆን ይችላል ወይ ደግሞ ታላቁ ሊሆን ይችላል ወይ ደግሞ መዝሙር ሊሆን ይችላል ወይ ደግሞ ዴቭ ሊሆን ይችላል መምህር ዳዊት አላቅም ማን እንዳልተሰደበ። ስለዚህ ይሄ ሁሉ ሰው አጥረግርጎ ይቅር በሉኝ የሰደብኳችሁ ይቅርታ ሳይል የበደለ ሳይካስ ደግሞም ተጠምቆ ስጋ አምላክ ሳይቀበል ከቤተክርስቲያን ከክርስቶስ አካል ጋር ከክርስቶስ ጋር ህብረት ጋር ሳይፈጸም እንዲሁ ተመልሻለሁ ስለዚህ ኦርቶዶክስ ነኝ እኮ ዝም ብዬ ለጫወታ ነው የሚባል ነገር የሃይማኖት ጉዳይ ነው። በነገራችን ላይ እያወራን ያለ ነው ስለ ክርስቶስ አካልነት ስለመሆንና ስላለመሆን ነው እያወራን ያለ ነው በነገራችን ላይ። ስለዚህ የሃይማኖት የሚያክል ነገር እየወጡ የሚገቡበት እንደዚሁ እንደቀልድ ባይሆን መልካም እሰየው። ለስለላ ሄድኩኝ አያዋጣም። በነገራችን ላይ እኛም ግቢ ጉባኤ ያለን እኮ ለስለላ ሄደን እናውቃለን። ግቢ ጉባኤ ያለን ምን ያህል ሰው የግቢ ጉባኤ ልጆች መናፍቃን አዳራሽ እየሄዱ ነው አገልጋዮች የሚለውን ነገር እኮ ለማጥራት እኮ ሄደናል። ግን እዛ ስንሄድ ግን ሻሃዳ አልያዝንም እንዴ? እዛ ስንሄድ እኮ አምላካችንን አልካድንም፣ አገልጋዮቻችንን አልሰደብንም፣ ቅዱሳንን አልነቀፍንም። ስለላ ሊኬድ ይችላል። ግን ምንድነው የሚኬድ? ማን ነው ተልእኮ እየሰጠን ያለው? እኔስ ማህበረ ቅዱሳን ሰጥቶኝ ይርጉኝ ዛን ጊዜ ማን ነው እየሰጠን ያለው ለዚህ ተልእኮ? እንዲሁ ተነስቶ በቃ ውስጤ ስላሰኘኝ እስቲ መናፍቃን ጋር ሄጄ ሊያቸው ልሰልላቸው እንዴት ይባላል? ማን ነው ተልእኮ የሰጠን? የአገልግሎቱ አንድ ክፍል ነው ወይ? ደግሞስ ኃላፊ የለውም ወይ? ለዚህ አገልግሎት ተጠሪ የለውም ወይ? ላኪስ ተላኪስ የለም ወይ የሚለው ነገር ባልጠራበት እንዲሁ ልሰልል ሄጄ ነው እንዲሁ እኮ ላያቸው ብዬ ነው የሚባሉ ጫወታዎች ባይኖሩ መልካም። እግዚአብሔር የሚያውቀው ባይኖሩ መልካም። ምክንያቱም የህይወት ጉዳይ ስለሆነ የነፍስ ጉዳይ ነው። ምክንያቱም ልሰልል ብለህ ሄደህ ክርስቶስን በካድክበት የመሞትም ጉዳይ ሊኖር ስለሚችል መሞትም አለ። ስለዚህ ማንም ባላከብህ ቤተክርስቲያን ኃላፊነት ባልሰጠችበት ለምሳሌ ንስሐ አባት ቢልክህ እዛ ሄድና ሰላቸው ቢል ተጠያቂ ለአንተ ነፍስ ንስሐ አባት ሊሆን ይችላል። ነገር ግን ማንም ባላከበት ሄዶ ልሰልል ነበር እኮ ማለት ውስጥ እንደምን ያለ ነገር ነው? ትንሽ እኔ መጣራት አለበት ብዬ አስባለሁ። መምህራን ስላላቸው እኔ ብዙ ባላወራ ደስ ይለኛል። ግን የሃይማኖት ጉዳይ እንደሆነ ባንረሳው ከክርስቶስ ጋር ያለንን ህብረት ጭምር ነው እያጣን ያለ ነው በእንደዚህ አይነት ጉዳዮች ላይ። ስለዚህ ዝም ብሎ ተመለስኩኝ የሚሉት ጨዋታዎች ትተን በቤተክርስቲያን የሚፈጸሙትን ቀኖናዎች ምናልባት በደንብ አድርጎ ማየት፣ ምንድነው ተፈጸመልህ ወይ? ስጋ አምላክን ተቀብለሃል ወይ? ጸሎት ውስጥ ተደርጎልሃል ወይ? የሚሉ ጥያቄዎች ሳይጠየቁ እንዲሁ ደርሶ መመለስ እንጃ ተገቢነቱ አልታየኝም። ወንድም ታላቁ እንዳልከው አውርተህ ሊሆን ይችላል። ይሄን ነገር ስለማላውቀው ጭምር ነውና ካበዛሁ ይቅር በሉኝ። እሺ አጀንዳውን እኮ የሰውዬ እንደው ስለ ግለሰብ ማውራት በጣም ነው የሚደብረኝ። ኤኒዌይስ ግን እዚህ ላይ ያለው ምንም አይነት መዋቅር ስለሌለ ሁሉም ዝም ብሎ በየግሉ ሊያደርግ ይችላል። ሰውየው በጣም ብዙ ክፉ ነገሮች አሉበት። ሰው ዲፌንድ ማድረግ አይደለም እየተያዘ ያለው እገሌ ጥሩ ነው እገሌ መጥፎ ነው ምናምን አይደለም። ከዚህ በፊትም እኮ ስድቦች በጣም ብዙ የሚያስጠሉ ስድቦች እኮ ነበሩ። ግን ያንን አሁን እዚህ ላይ ስንት መለኮታዊ ነገር የምንነጋገርበትን ጊዜ እኔም እንደው እንዲህ ነው በማያ ጊዜ ገሌ እንዲህ ብሏል እንትን እንዳይል ብዬ ነው እንጂ ሰውየውን ዲፌንድ ማድረግ አይደለም የተያዘው። what has been doing is totally wrong። ይሄንንም ስንት ጊዜ ተነጋግረናል ከሱ ጋርም ቢሆን ግን አያስተካክልም። እንግዲህ ምን ይደረግ? በቃ ጸባዩ እንደዚህ ነው። አሁንም ላይቭ ገብቶ ሊሆን ይችላል والله اعلم እመቤቴ ገብቶም ሊሆን ይችላል። አሁን ይሄ ታላቅ ወይ ባል ገልቶ ሊለኝ ይችላል። ምን አደርገዋለሁ እንግዲህ ምንም ማድረግ አይቻልም። አሁን ላይቭም ሊከፍት ይችላል። ስለዚህ በቃ ዝም ብለህ ትቀጥላለህ። ኑሮ ይቀጥላል። ምን ይደረጋል? አሁን ይሄ ሰውዬ ምንም እኮ አትለውም። በቃ ይቀጥላል። ግን ቤተክርስቲያን ቀኖና የላትም ወይ? በስነ ስርዓት አላት። ማያምን ሰው እንደውም ሲመጣ እግዚአብሔር ዘብርሃናት እየተነበበ በማየ ጸሎቱ ይጠመቃል። ቀኖናው እንደዛ ነው የሚያዘው። እግዚአብሔር ዘብርሃናት ማለት የኪዳን አንዱ ክፍል ነው።
እግዚአብሔር ዘብራን እግዚአብሔር ስልጣናት ያለ የሚቀጥለው ክፍል ማለት ነው። እዛ ላይ ያ እየተደገመለት ብቻ 7 ባይሆን እንደዛ አለው የራሱ ቀኑና እየተደገመ ይነበብለታል። ከዛ የልጅነት ጥምቀት በቅዱስ ቁርባን የታተመ ይሰጠዋል። ልጅ የነበረና ክዶ የሚመለስ ከሆነ ግን ቄደር ነው። ቄደር ደግሞ በጣም ረዥም ሰዓት ያለው የራሱ የሆነ ከዳዊትም ከኪዳንም የተወጣጣ ክፍል አለው። ደስ የሚል መጽሐፍ አለ፣ መጽሐፈ ቄደር የተዘጋጀ ያ እየተደረገ የንስሐ ጥምቀት ይጠመቃል ማለት ነው እንጂ ቀኖና ምናምን ስርዓት ምናምን አለው ግዴታ ነው። ግን ይሄ ሶሻል ሚዲያ እንደመሆኑ መጠን መቆጣጠር አንችልም። አንተ እንዲበል፣ አንተ እንዲያትበል፣ አንተ እንዲያርግ፣ አንተ እንዲያታርግ፣ እንዲህ ስታረግ ማስረጃ አምጣ፣ እንዲህ ስታረግ ማስረጃ አምጣ ማለት አይቻልም። ሶሻል ሚዲያ ላይ እንዳለ ሰው ቁጠሩ። እኔ ሁልጊዜም ቢሆን መልእክቴ የሚጠቅም ነገር ማታገኙበት ከሆነ እዛ ቤት አትግቡ። የማይጠቅም ነገር ያለበት ቤት ነው ደግሞ የኛ ሰው የሚገኝ። እኔ መጨረሻ እኮ እንደው አሁን ከሰሙ ይልቅ እንደው እኛ ራሱን መሰደብ ያለብን መቤቴ። ለምን ትምህርት ሲኖር አሁን መምህር እንትና ዘአማኑኤል ዲያቆን ዘአማኑኤል መጽሐፍ ቅዱስ ነው የሚያስተምር ቀጥ ብሎ ማለት ነው። ቤቱ በሪፖርት ተቀጥቅጦ ያዕቆብ መልእክትን ጀምረው ያዕቆብ መልእክት 5 ምዕራፍ ናት። 6 ጊዜ ሪፖርት ተደርጎበታል። እሱ ሲያስተምር የሚሄድ ሰው የለም። አለመሄዱ ብቻ አይደለም ሄዶ ኮፒ ሊንክ የሚያደርግለት ሰው የለም። ቪዲዮ ይሰራል፣ ክርስቶፎሮስ ቪዲዮ ይሰራል፣ ጳላዴ ቪዲዮ ይሰራል። ማንም ሰው ሄዶ ኮፒ ሊንክ አያደርግ። ትምህርት ያለበት ቤት መምህር ዘአማኑኤል እኔ እንደው አሁን ስለሌለ ባመሰግነው ችግር የለም። እኔ እንደው እዚህ ቲክቶክ ላይ ሊጸድቁ ይችላሉ ብዬ ከማስተባቸው ሰዎች አንዱ ነው። የዋህ ነው ሰውየው፣ ምንም ክፋት ይባል ነገር የለው እስከማውቀው ድረስ ማለት ነው። እና እዛ ቤት ሰው አታገኝም። የስድብ ቤት ግን ሰው ታገኛለህ። ሪከርድ አድራጊ ማን ነው? ኦርቶዶክሳዊ ነው እንዳለ። ጊፍት ሰጪ ማን ነው? ኦርቶዶክሳዊ ነው። ጌም ሂድ ኦርቶዶክሳዊ ነው። እነ ጭምልቅላቆ ላይፍ ሲከፍቱ ኦርቶዶክሳዊ ነው። እነ ብጥባጦ ላይፍ ሲከፍቱ ኦርቶዶክሳዊ ነው። ትምህርት ሲባል የለም መቤቴ የለም። እና አሁን በዚሁ ሳትረሱት እኔ ለበወልቆች በዚሁ ሳትረሱት የመምህር ዘአማኑኤልን ቤት ኮፒ ሊንክ አድርጉለት። ሪፖርት እየተደረገበት ነው በጣም ማለት ነው። ኮፒ ሊንክ አድርጉለት። ትምህርት ያስተምራል። መጽሐፍ ቅዱስን የሚያስተምረው በቃ ተማሩ እዛ ቤት። የእናንተ ግን ምን አለ? አሁን የሆነ ሰው ላይቭ ቢከፍት እና የሆነ ፕሮቴስታንት ገብቶ ጭቅጭቅ ቢጀመር እዚህ ያለው ኦርቶዶክሳዊ ሙልጭ ብሎ እዛ ይሄዳል። ምን ሊሰማ? ወላሁ አለም። ምንም የሚታወቅ ነገር የለም። ምንም የሚሰማው ነገር የለም። ምንም የሚጠቅመው ነገር የለም ያን በመስማቱ። እዚህ ግን ትምህርት አለ፣ ትርጓሜ አለ። ቅዱስ ገሌ እንዲህ ብሎ ተርጉሞታል፣ ቅዱስ ገሌ እንዲህ ብሎ ተርጉሞታል፣ ቤተክርስቲያናችን እንዲህ ብላ ተርጉመዋለች። ይሄ ትርጓሜ እያለ እዛ እንደደነቆረ አብዱሉተር ገብቶ ሲያወራ የሱን ወሬ ለመስማት ግን ናድ ብሎ ይሄዳል ሰው። ቲክቶክ ከመጣ 4 ነው ምናምን አመቱ ነው። ይሄ ጸባይ ኦርቶዶክሳውያን የሚታወቁበት ነው። በአጠቃላይ ሪከርደሮች ቢሄዱ ጥሩ ነው። እነሱ ከሪከርደሮች በላይ በአፖሎጀቲክስ ስራ አለ ብዬ እኔ አላስብም። የትኛው መምህር ቢሆን የትኛው መምህር ሪከርድ የሚያደርጉ እህቶቻችን ወንድሞቻችን የሚሰሩትን ስራ 1% የሚሆነውን እኛ አንሰር። እኔ አልሰራውም። ሌላውን ዳንጨፈልቅ እኔ አልሰራውም። እኔ ማልሰራውን ስራ ነው ሪከርድ የሚያደርጉ ሰዎች የሚሰሩት። እነሱ ቢሄዱ